ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ጠቅላይ ሚኒስትር ለምናነሳቸው ጥያቄዎች እና አስተያየቶች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። የዛሬው መደበኛ ስብሰባችን ሀገራችን ታላቅና ወሳኝ ሀገራዊ ሁነት ባከናወነችበት ዋዜማ የሚካሄድ በመሆኑ በአይነቱ ልዩ ነው ማለት ይቻላል። የምንገኝበት ወቅት በአገራችን የፈነጠቀው የለውጥ ብርሃን ይበልጥ እየፈካ ፍሬው እየጎመራና የጋራ ተስፋችን ይበልጥ እያበበ የመጣበት የኢትዮጵያ ሕዝብ በየመስኩ እያሸተ ያለው የብልጽግና ፍሬ እንደሚደርስለት ሕይወቱን ከመሰረቱ እንደሚለውጠውና የእርሶን በጥበብና በእውቀት የታገዘ ብልህ አመራር ተከትሎ ተደምሮና ተባብሮ በጀመረው አቅጣጫ ለውጡን አፋጥኖ ቢጓዝ የዘመናት ምኞትና ተስፋ እውን እንደሚሆንለት በመተማመን አገሩን በንቃት እየጠበቀና እያለማ ያለበት እጅግ አጓጊ በተግባርና በውጤት የታጀበ የለውጥ ዘመን ነው። ይህ ለአሮጌ የጥላቻ ፖለቲካ አራማጆች አይታይም። ሕሊናቸው በጥላቻ ሞራ ታውሯልና ዓይናቸው ጥሩ ነገር ማየት አይችልም። አንደበታቸው ከማጣጣልና ከማጠልሸት በስተቀር ምስጋናና ማበረታትን አያውቅም። ሐቅን ማየትና እውነታን መቀበል የሚችል ንጹሕ ሕሊናን የታደሉ ሁሉ እንደሚገነዘቡት በእርሶ አመራር የዲሞክራሲ ባህላችን እንዲጎለብት፣ መብቶችና ነጻነቶች እንዲከበሩና የፖለቲካ ምህዳሩ እንዲሰፋ፣ ሁሉም ተዋናይ በአገሩ ጉዳይ እኩል ተሳትፎ ኖሮት በነጻነት እንዲንቀሳቀስ የሚያስችል የፖለቲካ አውድ እንዲፈጠር፣ ለሀገራችን ሁለንተናዊ ብልጽግና ጠንካራ መሰረት መጣል የሚያስችሉ ሰፋፊ ስራዎች እንዲከናወኑና የወዲቷ ሀገራችን ገጽታ ክብርና ዓለም አቀፍ ተቀባይነቷ ከፍ እንዲል በማስቻል በኩል የእርሶ የክቡር ጠቅላይ ሚኒስትር የአመራር ሚና እጅግ የጎላ ነው። ይህ ሁሉ የተከናወነው በአንድ በኩል ታሞ የቆየውን የሀገራችንን ፖለቲካ እያከሙና ፈር እያስያዙ፣ በሌላ በኩል ደግሞ አዳዲስ ውጥኖችን አምጥተው በሕዝብ ተሳትፎ እየተገበሩ በአስቸጋሪ ሁኔታ ውስጥ ቀን ከሌት እየለፉ መሆኑ ሚናውን ልዩ ያደርገዋል። ስለሆነም በወከለን ሕዝብ ስም ለክቡርነቱ ያለንን የላቀ ምስጋና ከታላቅ አድናቆትና አክብሮት ጋር እየገለጽ ረጅም ዕድሜና ጤናን እመኝልዎታለሁ። ባዬ ገለቶማ ፈያፊ ኡምሪ ዴራ አርገዳ ኑፍ ጅራዳ ለማለትም እወዳለሁ። በቀጣይም የሚወዶት የኢትዮጵያ ሕዝብ በእርሶ ላይ ታላቅ ተስፋን ጥሏልና ከጎኖም በቁርጠኝነት ተሰልፏልና መጪው ጊዜ ለውዷና ውቢቷ ኢትዮጵያ ያለዎት ራዕይ እውን ሆኖ አገራችን የአፍሪካ ተምሳሌት የምትሆንበት የላቀ የስኬት ዘመን እንደሚሆን እርግጠኞች ነን። በዚህ አጋጣሚ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና
ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። በ2018 የበጀት ዓመት ከተያዙ ቁልፍ እቅዶች ውስጥ አንዱ 7ኛውን ሀገራዊ ጠቅላላ ምርጫ ማካሄድ እንደነበር ይታወሳል። ምርጫው በተሳካ መልኩ ተካሂዷል። በምርጫ ቦርድ ይፋ በተደረገው ውጤት መሰረት ፓርቲያችን ብልጽግና ያገኘውን አሸናፊነት በተመለከተ ለመላው የፓርቲው አባላትና አመራሮች በተለይም ለእርስዎ የፓርቲው ፕሬዝዳንት እንኳን ደስ አሎት ለማለት እወዳለሁ። በተመሳሳይ ሁኔታ እኛ ከነበርንበትና የሥራ ዘመኑን እያጠናቀቀ ካለው ምክር ቤት በላይ ተፎካካሪ ፓርቲዎች በዚህ ምርጫ ድምፅ አግኝተዋል። ስለሆነም ይህ ምርጫ የአንድ ፓርቲ ስኬት ብቻ ሳይሆን የዲሞክራሲ ድልና የመላው የኢትዮጵያ ሕዝብ ድል በመሆኑ በምርጫው ለተሳተፉ የፖለቲካ ፓርቲዎች፣ ለተመረጡ እጩዎችና ለመላው ሕዝባችን እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። እንደዚሁም የምርጫውን ጉዳይ በባለቤትነት እና በገለልተኝነት በታላቅ የሙያ ብቃትና ኃላፊነት ለመራው ብሔራዊ የምርጫ ቦርድና የምርጫውን ሂደት በታዛቢነት ተከታትለው ምስክር ለሰጡ ድርጅቶች ሁሉ ምስጋናችን በእጅጉ የላቀ ነው። ምርጫው በብዙ የውስጥና የውጭ ፈተናዎች መካከል የተካሄደ ቢሆንም መራጩ ሕዝብ በልዩ ቁርጠኝነት፣ ትዕግስትና የዜግነት ኃላፊነት ስሜት ድምፁን በመስጠት የዲሞክራሲ ባለቤትነቱን በተግባር አረጋግጧል። አትመዝገቡ፣ ድጋፋችሁን አታሳዩ፣ ወደ ምርጫ ጣቢያ አትሄዱ በሚል የተካሄዱ የአገር አፍራሽና ጽንፈኛ ኃይሎች ዘመቻና የማሸማቀቅ ሙከራዎችን ህዝቡ በጸና አቋሙ በማሸነፍ የፖለቲካ ብስለቱንና የዲሞክራሲ እሴቶችን ለዓለም አሳይቷል። እርሶም እንደገለጹት የኢትዮጵያ ህዝብ አስደናቂም ተአምረኛም ህዝብ ነው። ይህ ሂደት ለተመራጮችና ለገዢው ፓርቲ አንድ ግልጽ መልእክት አስተላልፏል። የህዝብን ድምፅ መቀበል ማለት የህዝብን አደራ መሸከምና ለውጤት ተጠያቂ መሆን ማለት ነው። በመሆኑም መንግስት፣ ገዢው ፓርቲ፣ ተፎካካሪ ኃይሎች፣ ምሁራንና የኢትዮጵያ ወዳጆች ከዚህ ታሪካዊ ምርጫ ሂደት ምን አይነት የዲሞክራሲ ግንባታ ትምህርት ይወስዳሉ? አገር ለማፍረስና ለማሸበር ቀን ከሌት የሚፍጨረጨሩ ጽንፈኛ የፖለቲካ ኃይሎችስ ከዚህ ምርጫ ምን ትምህርት መውሰድ አለባቸው? ከሁሉ በላይ ደግሞ ገዢው ፓርቲ ይህን ታላቅ ህዝባዊ አደራ በተጨባጭ የልማት የሰላምና የመልካም አስተዳደር ውጤቶች ለመተርጎም በቀጣይ ዘመን ምን አዲስ አገራዊ አቅጣጫና ዝግጅት አለው? አመሰግናለሁ። አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከሁሉ አስቀድሜ የብልጽግና አባላት ሆናችሁ ላለፉት 5 ዓመታት ድርጅት፣ ህዝብና መንግስት የሰጣችሁን ኃላፊነት በታላቅ የኃላፊነት ስሜት ስታገለግሉ ቆይታችሁ በሚቀጥለው ምክር ቤት ዘመን በምክር ቤት አባልነት የማትቀጥሉ ነገር ግን የብልጽግና አባል ስለሆናችሁ የመንግስቱ አካል ሆናችሁ በተለያየ ደረጃ ለምታገለግሉ የፓርቲያችን አባላት ላለፉት 5 ዓመታት ለነበራችሁ አገልግሎት ድርጅታችን እንዲሁም መንግስት ከፍተኛ ክብርና ምስጋና ያለው መሆኑን ልገልጽላችሁ ፈልጋለሁ። በተጨማሪም በተፎካካሪ ፓርቲ ተወክላችሁ
ላለፉት 5 ዓመታት በእውቀታችሁ፣ በአቅማችሁ፣ በመሻታችሁ ልክ ሀገራችሁን ያገለገላችሁ በዚህ ምክር ቤት ውስጥ ድምጻችሁን ያሰማችሁ ለምሳሌ ክቡር አቶ ባርጤማ ፈቃዱና የኢዜማ ፓርቲ አባላት በሙሉ እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፎካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ፣ የፓርቲያችን ጥያቄ፣ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ፣ ጥያቄ፣ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ እፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ እፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ እፈልጋለሁ።